ትርጉም ሐሳቡን በኮሜንት ላይ ያስቀምጡልኝ። በቤይሩት ላይ የተደረገው ነገር እውነት ነው ወይ? እስኪ ቪዲዮውን እንየው። القوى الأمنية يا اخواتي ألقت القبض على مشتبه بها بقتل الفتاة يا اخواتي اللي امبارح لقوها بقلب حاوية بسن الفيل اللي معرضة لطعنات ومحطوطة بقلب شنطة. اخواتي هاي الفتاة الجنسية الأثيوبية. اليوم يا اخواتي القوى الأمنية ألقوا القبض على مشتبه بها بمحلة البسطة واقتضوها للتحقيق ليعرفوا إذا هي سبب مقتل هيدي እንግዲህ ትናንትና ወዲያ በእነዚህ ዛሬም ጭምር ማለት ነው በእነዚህ ልጆች ላይ አረቦች ተደጋጋሚ የሆነ ቪዲዮ እየሰሩ ነው። እኔ ያልገባኝ ነገር የነዚህን ፎቶ እየተለጠፈ ያለው በዜናው ጭምር ማለት ነው እንደ አዲስ እየወጣ ነው። እንደ አዲስ እየወጣ ይሁን አዲስ ይሁን ሊገባኝ አልቻለም። ብቻ ግን አረቦች ደጋግመው እየሰሩ ነው። ቪዲዮዎቹን ያሳያቸዋለሁ ከዚህ ከተናገርኩ በኋላ የአረቦቹን ቪዲዮ ማለት ነው። በቃ የተለያየ አረቡ እነዚህን ፎቶ እየለጠፈ ነው የሚሰራው እያሉ ያሉት ተገኘች የሞተች ልጅ ቆራርጠው ገለዋት ጥለዋታል እና የገደሏትም ኢትዮጵያኖች ናቸው። በቤይሩት ምድር ላይ በእኛ መሬት ላይ እንደዚህ አይነት ወንጀል ተፈጽሞ ምናምን ነው የሚሉት ታዳምጡታላችሁ። እና ይሄ ነገር እውነት ነው እንዴ? ከዚህ ቤትም እኮ ሰው ገለዋል እየተባለ ነበረ እና እውነት ነው እንዴ? እውነት ሆኖ ተገኘ ማለት ነው ወይንስ ምንድነው? እኛ የማናውቀው አረቦቹ ያወቁት ዜና ላይም የቀረበው ኤምባሲው ጸጥ ብሏል። የነዚህ ልጆች ፎቶ እንደተለጠፈ ነው። ኤምባሲው ምንም ያለው ነገር የለም። ደጋግሜ በእነሱ ፔጅ ላይ ገብቻለሁ። ምንም ያለው ነገር የለም። አረ ቤይሩቶች እዛ ያላችሁ እንደው ተጠንቀቁ። ሲኒ ይገለብጣሉ፣ እንዲያወራሉ፣ ሲሂር ይሰራሉ ምናምን እያሉ የተለያየ አረብ ነው የሚሰራባቸው። በነገራችን ላይ እውነት የሞተችውን ሀበሻ የባለፈዋ ከሆነች የተገደለችው ተቆራርጣ የተጣለችው በሻንጣ ተገኘች የተባለችው ያው ገዳዩም ተይዛለች። ግን ሌላ የገደሉት አለ ማለት ነው። አሁን እንደ አዲስ ይወጣው የነዚህን ፎቶ የተለጠፈው ማለት ነው። እንግዲህ እኛ ማናቀው ሌሎቹ የሚያውቁት ነገር ሊኖር ይችላል። ቪዲዮዎቹን ላሰማችሁ እና ከዛን ተመልሼ እመጣለሁ። እሺ القوى الأمنية يا اخواتي ألقت القبض على مشتبه بها بقتل الفتاة يا اخواتي اللي امبارح لقوها بقلب حاوية بسن الفيل اللي معرضة لطعنات ومحطوطة بقلب شنطة. اخواتي هاي الفتاة الجنسية الأثيوبية. اليوم يا اخواتي القوى الأمنية ألقوا القبض على مشتبه بها بمحلة البسطة واقتضوها للتحقيق ليعرفوا إذا هي سبب مقتل هيدي الفتاة الأثيوبية والله لا. الله يحمي القوى الأمنية وإن شاء الله بضلهم بهاي الهمة وإن شاء الله بأسرع وقت بيوصلوا للفاعل إذا ما كانت هي ማሹት ነው። ሌሎቹንም አመጣላችኋለሁ። በዚህ ግድያ ላይ እጃቸው ያለባቸው ሰዎች ምናምን እያለ ነው እየተናገረ ያለው። እስኪ ሌሎች ደግሞ ሴቶች የሚሉትን እንስማቸው። ወገን ምን ጉድ ነው? ተዋርደናል በእውነት። መላው አረብ እየፖሰተ ነው በየቦታው ማለት ነው። እውነት ገላችኋት ነው እናንተ ሰዎች እንዴ? አረቦች ሁሉም እየፖሰቱ ነው እየወጡ። ይህ ምን ጉድ ነው? ለምን ትገሏታላችሁ? ለምን እህታችሁ አይደለችም እንዴ? እንደገና ደግሞ ገላችሁ በፌስታል ጠቅለላችሁ ነው እየተባለ ያለው። ምን ጉድ ነው? እኛ በስንቱ እንፈር። በእውነት አሳፈራችሁን እኮ። አሁን ሰርቶ ለሚበላ ሰውን ጠንቆ ናችሁ። እናንተስ እንዳሻችሁ እናንተ ትችሉበታላችሁ። እናንተ እኮ ምስኪን ከሀገር ቤት እያመጣችሁ ከክፍለ ሀገር የመጡትን ምስኪኖችን ስትፈልጉ ትሸጣላችሁ፣ ስትፈልጉ በግድ ታዳራላችሁ። ራሷ ፈልጋ ነው ትላላችሁ። የገቢ ምንጫችሁ ከየት እንደሆነ አይታወቅም። በምስኪን ላይ እየተጫወታችሁ ማለት ነው። ሁላችሁም እዚህ ሚዲያ ላይ አለላን እያላችሁ የምትወጣጠሩ ሁላ ማለት ነው። የገቢ ምንጫችሁ ምን እንደሆነ እርስ በርሳችሁ ትተዋወቃላችሁ። ምስኪን ልጆችን እየሸጣችሁ እያወጣችሁ ማለት ነው። የገቢ ምንጫችሁ እንዴት እንደሆነ አይታወቅም። ሰው 20 ዓመትና 19 ዓመት የሰራ እንኳን እንደናንተ አፉን ሞልቶ አይናገርም። የተደበቀ ገበና ይዛችሁ እየወጣችሁ እንደፈለጋችሁ ትናገራላችሁ፣ ትሳደባላችሁ፣ እንደፈለጋችሁ እንዳሻችሁ ትሆናላችሁ። ግን ከሰው ቢሰወር ከእግዚአብሔር አይሰወርም። ሁላችሁም አሁን እየወጣችሁ እዚህ የምትንጣጡ ሁላ ማለት ነው የራሳችሁ ገበና የተደበቀ አለ።
መልኩ ይለያይ እንጂ ማለት ነው። በእነዚህ በምስኪን ዜጎች ላይ የምትጫወቱ ሁላ ማለት ነው ትዋረዳላችሁ። ገና ነው ትዋረዳላችሁ። ምን ጉር ናችሁ እናንተ ማፈሪያዎች! ደሃ እንዴት ሰርቶ ይብላ እናንተ እያላችሁ ከናንተም ብሶ ደግሞ ሰው ትንቃላችሁ እኮ ስትመጡ እኮ ተታም እያንዳንድሽ እኮ ፎቶሽ እዚህ ጋር ቢለጠፍ እያንዳንድሽ አፈር የጫና አህያ የምትመሲ ሁላ እኮ ሰው ትንቅ ያለሽ። አሁን እዚህ መጣችሁ ሰው የሸጣችሁ በሰው ደም ያካበታችሁ ሁላ ማለት ነው። በጣም የምትንቁት እውነት በጣም አሳሳቢ ደረጃ ላይ ነን ያለነው ማለት ነው። እውነት ይሄንን አድርገውት ከሆነ ገለው ከሆነ ሌላ ሰዎች ገለው ከሆነ ሲጀመር እንትን አለባቸው ደም አለባቸው ሲጀመር አለባቸው ተብሏል። ወዲያው ጥንቆላቸው ከወጣ በኋላ የሚመትት ምናምን ነገር ከወጣ በኋላ እኮ በማግስቱ ነው ታርቀናል ብለው የመጡት። ለምን የሰው ነፍስ ስላለባቸው እንጂ በሴኮንድ እንደዛ ተፋልጠው ታርቀናል ብለው አይመጡም ነበረ። ቆይ ከዚህ በፊት የተሰራውን ቪዲዮ በትንሹም ቢሆን ላስታውሳችሁ እሺ። ታርቀናል ብለው መጡ። ስንት ከተዳረሱ በኋላ ማለት ነው። በአንድ ቀን ውስጥ እንዴት በአንድ ቀን ውስጥ ታርቀናል ብላችሁ ትመጣላችሁ እየተባሉ ሲባሉ ነበረ። ቆይ ላስደምጣችሁ። ታርቀናል ተብሎ አይመጣም። የሆነ የሚተዋወቁበት ነገር አለ። አኪድ ሰው ተፍቷል። በጣም ብዙ ነገር እየወጣ ነው። አሁን እየተወራም ነው። ይሄ ምንም የሚያሳሽ ነገር እኮ የለም። የሚያሳሽ ነገር ኢትዮጵያ ገደለቻት ተብሎ በሻንጣ ተቆራርጣ ኢትዮጵያዊ ናት የገደለቻት፣ ግን የተገደለችው ኢትዮጵያዊ ነች ተብሎ በቅርቡ ሰምተሽ እንደሆነ ቤሩት ላይ ነበረ። እኛ ውይ ተቆራርጣና እሷ ልጅ ምን ተቆራርጣ። ስለዚህ ገባሽ እንዴና ታኔ ጀማዓ ናቸው ታውቂያለሽ። አሁንም ከዚህ ጀርባ አለ ማሪ፣ አሁንም ከዚህ ጀርባ አለ። ሰው እስከ መገደል ተደርሷል እያሉ ነው። ስንወጣ እናወራለን እያሉ እኮ ነው። አለማ ማሪ ያለ ምክንያት አይደለም። ይሄን ህዝብ 16000 ህዝብ ቁጭ አድርገው አሳድረው በማግስቱ ታርቀናል ተብሎ አይመጣም። የሆነ የሚተዋወቁበት ነገር አለ። አኪድ ሰው ተፍቷል። በጣም ብዙ ነገር እየወጣ ነው። አሁን እየተወራም ነው። ይሄ ምንም የሚያሳሽ ነገር እኮ የለም። የሚያሳሽ ነገር የለም። ብዙ ልጆች ብዙ ነገር እናውቃለን እያሏት ነው። ለሀቢባም ሀገራችን ስንገባ ለህይወታችን ስለምንፈራ ሀገራችን ስንገባ እንነግርሻለን እያሏት ነው። እንዴ ቀልድ አጋጣሚ ማለት ነው። ወደዳችሁም ጣላችሁም እኔ በብዙ አንግን ያየሁት የገብርኤል ልጅ የምትባለው ልጅ የገብርኤል ልጅ የምትባለው ልጅ ማርያም በጣም ፍርሃት ውስጥ ያለች ልጅ ናት። ኢቭን ስታወራ ሁሉ አንደበቷ ይያያዛል። በጣም ምትፈራለች አለች ሳሪ። ትላንት ሀቡቤ ገብታ ስታወራ የነበረው አኪድ እሷ በጣም ብዙ ነገር ታውቃለች። እሷ ላይም ነው ደግሞ ያተኮሩት። እሷንም ነው ያገለሏት። ገባሽ? ሱሱ ላይ ብቻ በጣም ብዙ ድራማ ሰርቷል። መረጃውን እኮ ላከች እኮ ለሀቢባ ላይሽም እንደ መሲ ልካ ሀቢባ ደግሞ የላኩት መረጃ የሆነ የሚቀፍ ነገር የሆነ ደም ምናምን ነገር ነው መሰለኝ ወደ ላይ ብሏት ከላይ ወጣች እኮ አመማት እኮ ላይ እኮ አልቆየችም እኮ ሀቢባ እኮ ችግር እንዳለ ነው የሚያስታውቀው። ጋይስ ይሄ ደግሞ ገብቷችኋል እናንተ። ከጨዋታ ባሻገር አትኩራችሁ ልታዩ ይገባል። አትኩራችሁ ልትመራመሩ ይገባል። ምክንያቱም እጅግ በጣም ብዙ ሰው እየሞተ ያለባት እያበደ ያለባት በጣም ብዙ ልጆች የት እንደገቡ እየታወቀ ያላለባት ቤሩት ናት። ታውቃላችሁ። እዚህ ሀገር ላይ ደግሞ እንዲህ አይነት ኬስ ካለ ሀበሻ ለሀበሻ ታውቁታላችሁ። ሀበሻ ለሀበሻ ብዙ ነገሮች ሲደራረጉ ነበረ። ስለዚህ ይህንን ነገር ደግሞ እናንተ ማወቅ አለባችሁ። ኢትዮጵያ እንግዲህ ላስታውሳችሁ ብዬ ነው። ለማንኛውም ለዚህ ነገር እኛ በትክክል ምላሽ እንፈልጋለና እኔ በጣም እየፈራሁ ነው። በጣም ማለት ነው። በእንደዚህ አይነት ሁኔታ ከሆነ እኮ ያለ ነው በየሀገሩ መዛመቱ የማይቀር ጉዳይ ነው። በነገራችን ላይ ይሄ ግድያ ምናምን የሚባል ነገር ካለው ማለት ነው። ራሳችሁን ጠብቁ። ለማንኛውም ቤሩትም ባይሆን የትም ቦታ የትም ሀገር አረብ ሀገር የምትኖሩ ልጆች እኛ እንደዚህ አናደርግም ሳይሆን ራሳችሁን ጠብቁ። ማን ነው በዙሪያ ያለው፣ ወዴት ነኝ ያለሁት፣ ከማን ጋር ነው የምገኘው የሚለውን ነገር ራሳችሁን ጠብቁ። ግን በጣም ከባድ ነው። ሲናገሩ ነበር በመሀል ተረሳሳላቸው እንጂ እንዴት ወዲያው ታርቀናል ብለው ይመጣሉ እየተባለ ነበር። አሁን አረቦቹ ገደለች የተባለችዋን ልጅ እንደገና የሞተችዋን ልጅ እንደገና ፎቶ ካላወጡ በስተቀር ምንም ወይም ደግሞ ኤምባሲው ወጥቶ መናገር አለበታ።
ይሄ የተባለው ያለፈ ጉዳይ ነው። ካለፈም ማለት ነው። አዲስም ከሆነ ደግሞ በዜና ላይ የምትነገረ ስለሆነ ምንድነው ኤምባሲው ዝም ያለው? እርግጠኛ ነኝ ቆንጽላ ኤምባሲ ሳይደርስ አረቦች ጋር አይደርስም። ወይ ጉድ! ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ሁኑልኝ፣ ራሳችሁን ጠብቁ ለማለት ያህል ነው። እርግጠኛ ነኝ እንጠብቃለን፣ ያው እናያለን የሚፈጠረውን ነገር።